ጉድ እኮ ነው ቤተሰቦች። አብርሽ ለካ ለሄርሜላ ቀለበቱን ያደረገላት ዋናው ሚስጥር ማለት ነው ቤተሰቦች። ዛሬ ቡዜ ስትናገር ሰምቻት ነው ለዴቭ እና በዛ ፕሮግራም ላይ እንዴት አንቺ ትገኛለሽ በማለት ሲጠይቃት እንግዲህ ለሄርሜላ ያ ቀለበት የተደረገላት ሚስጥር ማለት ነው ቤተሰቦቼ። እንዴት አመሻችሁልኝ የኔ ምርጥ እህቶች፣ እንደና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን በያላችሁበት የዓለም ዳርቻ ምኞቴ ነው የኔ ምርጦች ማለት ነው። ያው ብዙ ጊዜ ቀጥታውኑ ወደ ገደለው ወደ ቪዲዮ ነው የምገባው። ለምን እናንተም እዛ ቪዲዮ አይታችሁ እኛን ደግሞ ምን አሉ ብላችሁ የእኛንም ሀሳብ ለመቀበል ስለሆነ ልትቀበሉም ላትቀበሉም ትችላላችሁ። የእናንተንም ሀሳብ ሰንዝራችሁልን ስለሆነ የምትሄዱት የኔ ውዶች እንዳትሰለችሁ በማለት ብዙ ጊዜ ያው ሰላምታ ይቀድማልና ሰላማችሁ ብዝት ይበልልኝ። ወዳችሁና ፈቅዳችሁ ደግሞ ሰብስክራይብም ላይክም ለምታደርጉ የኔ ውድ ምርጥ እህቶች ለምታበረታቱኝ በሙሉ የምር ቃላት የለኝም። አመሰግናለሁ። ክብር በሉልኝ። እግዚአብሔር ያክብርልኝ። በጣም ነው አመሰግነው። በጣም ነው መወዳችሁ። የምር በጣም ከምላችሁ በላይ ማለት ነው። ለሷ ከጠቀማችሁ ብላችሁ ለሁሉም ነገር ያው መልካም ልብ ያስፈልጋል። እናንተ ደግሞ መልካምና ደጋግ ልብ ስላላችሁ ነው ሰብስክራይብም ላይክ የምታደርጉት እንጂ ዝም ብላችሁ እኮ አዳምጣችሁ መውጣት ትችሉ ነበርና እናንተና ለማመስገን አልቻልኩም። ክበሩልኝ የኔ ምርጦች ማለት ነው። እንግዲህ ዛሬ ዴቭና ቡዜ ተገናኝተው ነበር። ያው ዴቭም እሳት ጎርሶ ነበረ እህቱን ያገኛት። እንዴት በትናንትናው በቀለበቱ ፕሮግራም እንዴት ትገኛለች? እሱ እንኳን አይ አደርጋለሁ ብሎ ቢያስቸግር እንኳን አንቺ እንዴት እዛ ፕሮግራም ላይ ትገኛለች በማለት እንግዲህ ያው እህቱን እንደ መቆጣትም እንደ ምክርም ከሷም የምትናገረውን ነገር ያው ለመስማት ነበረ ዴቭ ቡዜን ጠርቶ ሲያወራት የሰማሁት። ከቡዜ አንደበት ግን የሰማሁት ያው አብርሽ አሁን ላይ ቀለበት አደረገ ማለት ሄርሜላን ያገባታል ማለት አይደለም። ይሄ ቀለበት እየተደረገው ሩታ እንድትቆርጥና የራሷን ሕይወት እንድትጀምር ብሎ ነው ለሄርሜላ ቀለበት ያደረገላት እንጂ አብርሽ አሁን ላይ በፍጹም ትዳር መያዝም ማግባትም አይፈልግም ብላ ነው ስትናገር የሰማሁትና በዚህ ልክ ለምን አስፈልግ ማለት ሩታ ይሄና ላስቸግራቸዋለች እንደ ቤተሰቦች። በእርግጥ ባልሆነ ቦታ ላይ በመገኘቷ ምናምን ያናዳል እንጂ ይሄና ለሩታን ተስፋ ለማስቆረጥ የእሷም ትብብር እንዳለበት እዚህ ነገር ውስጥ የእሷም እጅ እንዳለበት ነው የገባኝ ማለት ነው። እና ቀለበቱ ለትዳር ሳይሆን የሩታን ተስፋ ለማስቆረጥ ሩታን የራሷን ህይወት እንድትመራ የማድረግ ነገር ነው ለሄርሜላ ለካ ቀለበት የተደረገው። በነገራችን ላይ እነሱ ቀለበት ስላደረጉ ስላላደረጉ ሩታ የራሷን ህይወት የምትመራበት ጊዜና ሰዓት አለው። እነሱ ቀለበት ስላደረጉ ወይም ስላላደረገላት ወይም ስላደረገላት ወይም ስለቆረጠች አይደለም። ግን እዛ ጋውን እሱ ፈልጎና ወዶና ፈቅዶ ሄርሜላን አገባታለሁ ወዳታለሁ ብሎ ያደረገላት እስከሚመስል ከላይ እስከታች እዛ ጋም ልክ ነሽ እዚህ ጋም ልክ ነሽ የሚሉ የኮሜንቶች ማጨብጨብ እንዳለ ሆኖ እዛ ጋር ደግሞ የቡዜ ተብዬዋም እንደገና ደግሞ እዛ ድግስ ላይ በመገኘቷም ያው ዴቭ እዛ ፕሮግራም ላይ በመገኘቷ እንደ ታላቅም እንደ ትልቅነቷም የማይሆን ነገር ነው። አዎ ከሩታ ጋር ያለው ነገር እንደውም ሉል አለ። እንደገና ደግሞ ሁለተኛ ልጅ አለ እዚች ሩታ ሆዱስ ብሎ ሲላት ስለ ልጅ እንዳታነሳብኝ ያለችው እሱ የጊዜና የቀን ጉዳይ ነው። ጊዜ የሚፈታው ነገር ነው። ስለ ልጅ ማውራት አልፈልግም። ግጥም አርጋ አብርሽ አዎ ትክክል ነው፣ ወንድሜ ልክ ነው። አሁንም ቢሆን ሁሌ ቢሆን ከወንድሜ ደስታ ጎን አጠገብ እቆማለሁ በማለት ነበር ለዴቭ ስትመልስለትም ወይዘሪት ቡዜ ስትናገርም የሰማሁት ማለት ነው። እና ብዙዎቻቸው ጋር እንደውም እያየው እየሰማው ነው። አብርሽ ቀለበት ያደረገው ሩታ እንድትቆርጥ ነው አለች። ተስፋ እንድትቆርጥ ነው። በፊት እሷ ነበረች ልክ፣ አሁን ደግሞ ወንድሜ ልክ ነው አለች። እሷ እንድትቆርጥ ነው ማለት ነው ለሄርሜላ ቀለበቱ የተደረገላት። አንደኛ የኦዲየንስ ጫጫታ አለ። ባለፈ ብያቸዋለሁ አይደለ? አብርሽ ቀለበት አድርግላት፣ አብርሽ ቀለበት አድርግላት። ከዛ ደግሞ ሁለተኛ ደግሞ የሩታ በቃ ሩታ ተስፋ እንድትቆርጥ ከአብርሽ ላይ ያላትን ነገር እንድትቆርጥ። በነገራችን ላይ እኮ ሞኝነት ነው። ሁለቱ አብርሽና ሩታ ማላቸው ላይ ተቆርጦ ይቀራል ማለት ስህተት ነው። ልጅ የሚባል ነገር አለ በነገራችን ላይ መዘንጋት የለብንም። ግን እዛ ጋር ዴቭ ብቻ ሳይሆን እዛ ቦታ ላይ በመገኘቷ ብዙዎቻችን ከእሷ የማይጠበቅ ነገር ነው። ግን እሷ አሁንም ግጥም አድርጋ ወንድሟን እንደምደግፍ እና አሁን ባለበት ሁኔታ አብርሽ ልክ እንደሆነ ነው ስትናገር የነበረችው። ይሄ ደግሞ ያው ፍቅረኛዬ ናት ፍቅረኛዋ ነኝ የሚል ፕሮሚስ ቃል ነው እንጂ አሁን አብርሽ ትዳር ለማግባት እቅድም አላማም እንደሌለው
ግን ደግሞ ዋናው የአብርሽ ነጥብ ሄርሜላ ፍቅረኛዬ ናት ብሎ ለማሳመን ሳይሆን ሩታን ተስፋ የማስቆረጥ እሷን ከሱ ላይ የማስቆረጥ ስራ ነው የሰሩት። አስባችሁታል? የምር ዴቭ ግን የእውነት አመስግኘዋለሁ። ማለት የሚያይበት መንገዶች፣ የሚረዳበት መንገዶች ስለ ሩታ ሆድ ውስጥም ስላለው ልጅ ሊያወራት ፈልጎ እሷ ያንን ነገር በፍጹም አለች በፍጹም መስማት አልፈልግም ማለች። በነገራችን ላይ እዚህ ጋር ቡዜስ ብቻ ሳትሆን አሁን የሩታ ነገር ይሄ ሆዴ ውስጥ ልጅ አለ ሁለተኛ ያለችው ነገር እውነትም እንዳለችውም ጊዜ የሚፈታው ነገር ነው። በነገራችን ላይ እኔም ሰሞኑን እየተጠራጠርኩ ነው። የምሬን ነው ምላችሁ። የእውነት ሆዷ ውስጥ ሩታ ልጅ ኖሮ ቢሆን እህቷም ዛሬ ጭምር መታ ደስታን አግቢው የሚል ሚሴጅ አትልክም ነበረ። ቪዲዮ ሰርታለች ዛሬ እነሱም ከካሜራ ጀርባ እህታቸውን ማስተካከል ሲገባቸው ወጥተው ልክ አሁን እንደሚደረገው ነገር ነው እያደረጉ ያሉትና እኔም የእርግዝናው ነገር የሩታ የሁለተኛው አሁን ተጠራጥሬ ያለው እውነት ለመናገርና የውሸት ከሆነ እኔ ባለፈ ብያቸዋለሁ አይደል ራሷ ሩታ ናት የምትዋረድበት ለምንስ አስፈለገ ብያቸዋለሁና አሁንም ስለሱ የአብርሽ እህት መስማት አትፈልግም። እርግዝና ስለሚባለው ስለ ሩታ ልጅ ስለ ልዑል ብትለኝ ብዙ ነገር ልናወራ እንችላለን። አሁን ግን አርግዣለሁ ስለምትለው ልጅ መስማትም አልፈልግም ነው ያለች። ማንሳትም መስማትም አልፈልግም። ወንድሜ አሁን ላይ ትክክል ነው፣ ከሱ ደስታ ጎን ነው ሁሌ የምቆመው አለች። ስለዛ ዋናው ሚስጥር እኔ አሁን በደንብ የገባኝ የተገለጠልኝ የቀለበቱ ፕሮግራም ሩታ ከአብርሽ ላይ ያላት ነገር እንዲያበቃ ነው፣ እስከ መጨረሻው እንዲያበቃላትና ከውስጧ እንዲወጣላት ነው ያ ፕሮግራም የተደረገው ማለት ነው። አይገርምም? ይሄኔ ብዙዎቻችሁ እኮ በነገራችን ላይ ዴቭ ምን አለ፣ ይሄ ቀለበት ተደረገ ማለት እኮ የልጅቷ የሄርሜላ ቤተሰብ ጋር ቪዲዮ ይታያል፣ እነሱ ጋር የሚሰጠው ሚሴጅ አለ። እነሱ ለወደፊት ተዘጋጁ፣ ልጃችሁ ልታገባ ነው የሚል ሚሴጅ ነው ይሄ ቀለበት ፕሮግራም ብሎ ነበር ሲነግራት የሰማሁትና ለእሷ ግን ያው ሽንጧን ገትራ ያው አሁን ላይ ታውቃላችሁላችሁም ቡዜ ለወንድሟ ነው ሽንጧን ገትራ የምትከራከረው ሁላችሁም እንደምታውቁትና በዚህ አጋጣሚ ያው ዴቭ የዋህ ምንም እንዳየሁት የዋህነትም አለበት። እንደገና ደግሞ ሚዛናዊ መሆንም እህቱንም እንደ ታላቅ እዛ ቦታ እውነት ነው። ግን ጌታን ያሳፍራል። ግን ምክንያቱም ቸኮለች እሷ እኔ እንደተረዳዋት ከሆነ ቡዜን ሄርሜል ሩታን እንደ በቀል ይመስለኛል የያዘቻት እንጂ የእውነት ይሄ ፕሮሚስ ቀለበት አሁን ላይ ጊዜውም ሰዓቱም ሆኖ አይደለም አሁን ባሉበት ሁኔታ ነገሮች ባልተስተካከሉበት ብሏል እኮ ዴቭ። ከነሱ እኛ ትልልቅ ሰዎች ነን። መጀመሪያ ነገሮችን ከዚህ በፊት ነገሮችን ቦታ ማስተካከል ይቀድማል ከቀለበት ከፕሮሚሱ በፊት እኛ እንደ ትላልቅ ሰዎች ከነሱ ነገሮችን ማስተካከል ጊዜ የሚፈታውን ለጊዜ እየሰጠን ያልተስተካከሉ ነገሮችን ደግሞ ቅድሚያ ማስተካከል ሲገባን በእንደዚህ አይነት ሁኔታ እሱ ፈጠነ ብንል አንቺስ እንዴት ይሄን ነገር ታደርጊያለሽ? ወንድምሽ እንዴት አልተቆጣሽም? እሺ ይሁን እሱ እንኳን እምቢ ቢል እንዴት እዛ ነገር ላይ ትገኛለሽ ብሎ ነበረ ሲቆጣት ነው። እሷ ግን ያው ሽንጧን ገትራ በፍጹም አሁን ላይ የሱ ደስታ ያስደስተኛል በማለት ነበረና በነገራችን ላይ እውነት ለመናገር ዴቭ ለኔ ብዙ ጊዜ ሚዛናዊ ነው። እግዚአብሔር ሚዛናዊ ነው። በቃ እችን ልጅስ ምን ድረስ አውቋት ነውስ? ባለፈ የተደገመው አሁንስ ቢደገም ከሩታ ጋር መቼም በአንድ አመት ከምናምን የተለያዩት። አሁንስ እዚህ ጋር ህይወቱ እንደዛ እንደማየው ምን አይነት ማረጋገጫ አለው? ለምንድን ነው በዚህ ልክ ሲፈጥን እሱ ዝም ያልሹ ሲላት፣ አይ የባለፈው ህይወቱ እንደዛ ሆነና ዛሬም እንደዚህ ሆናል ብለን አንልም እያለች ወንድሟንም አንዳንድ መልስ ቡዜ ስትመልስለት ነው ለዴቭ እየሰማሁትና እኔ ግን በጣም የገረመኝ የቀለበቱ ሩታን ተስፋ ለማስቆረጥ የቀለበቱ ነገር ገረመኝ። ከምር ወደውና ፈቅደው ሳይሆን ሩታ እንድትናደድ ወይም ደግሞ ተስፋ እንድትቆርጥ ከሱ ላይ እንድቆርጥ እሷ እህትየው ደግሞ የበቀል ምት እስከሚመስል ድረስ የመጀመሪያ ቀን ምሳ ገበዘች ቤቷ። አይታችኋል አይደል? ከቀለበቱ በፊት ይሄንንም ዴቭ ሲያነሳው ነበረ። ካንቺም አይጠበቅ ነገር እያደረግሽ ነው እህቴ እንደ ታላቅ እያላት ነበረ። የመጀመሪያ ጊዜ ለምሳ ግብዣው ቸኮለች። ይሄም ለሩታ በቀል ነው። እግዚአብሔር ምሳ ግብዣውም የሩታ በቀል ነው። አሁን የቀለበቱን ፕሮግራም የሩታ በቀል ነው። ቡዜ ላይ ያየሁት ይሄ ነው። ከምሬ ነው ብላችሁ ቤተሰቦቼ እና ለማንኛውም እንግዲህ ዴቭ ቡዜን ሲቆጣትና ሲገስጻት እንደ ትልቅም ካንቺ የማይጠበቅ ነው እህቴ እያደረግሽ ያለሽ እንዴት እያላት ነበረ። እሷ ግን ያው ሽንጧን ገትራ ለወንድሟ ስትከራከርና ልክ እንደሆነ ስትመሰክር ነው እየሰሟትና ለማንኛውም ያዝልቅላችሁ። አንቺም የእውነት ሄርሜላን በደንብ አውቀሻት ከሆነ
ለወንድምሽ ሚስት እንድትሆን ተመኝተሽ ጓግተሽ ከሆነ ያዝልቅላችሁ። የቸኮለች አፍሳ ለቀመች እንዳይሆን ነገርየው ማለት ነው።